ደሙን ያፈሰሰለት ሰው ይታረዳል፣ ይገደላል። ዛሬ አርሲ በእንባ ተውጣለች፣ ደም አልቅሳለች። ለማን አቤት እንበል የሚለው ጥያቄ ሰማይ ደርሷል። ጥቃቱ ዛሬ ብቻ የተጀመረ አይደለም። ቁስሉ የቆየ ህመሙ የሰረጸ ነው። ዛሬ ግን ነገሩ ከመጠን አልፏል። የሰላም ተቋማት ወደሙ፣ ንጹሃን በቤታቸው ታረዱ። ይህንን ቪዲዮ እስከ መጨረሻው እንድትከታተሉ የምጋብዝበት ትልቁ ምክንያት ግን እዚህ ጋር ነው። ቤተ ክርስቲያን ስትቃጠል ህንፃ ብቻ እየፈረሰ እንዳይመስላችሁ። የሀገር መሰረት፣ የሰላም ምንጭ እና የኢትዮጵያ አውታር እየጠፋ ነው። ዛሬ አርቲስቶች ሳይቀሩ ድምፃቸውን እያሰሙ የሚገኙበትን ይህን መሪር ሰቆቃ ግምት ውስጥ እያስገባችሁ እስከ ቪዲዮ መጨረሻ ከኔ ጋር ቆዩ። በአርሲ ምድር ንጹሃን ኦርቶዶክሳውያን ላይ የሚፈጸመው ግፍ ዛሬ የጀመረ አዲስ ክስተት አይደለም። ደጋግሞ የሚመጣ ደጋግሞ የሚገርፍ አለንጋ ሆኗል። 37 ንጹሃን በግፍ ሲጨፈጨፉ መላው ዓለም በድንጋጤ ተውጧል። እነዚህ ወገኖች ለዕለት ጉርሳቸው የሚለፉ ፈጣሪያቸውን የሚያመልኩ ምስኪኖች ነበሩ። ለማን አቤት እንበል የሚለው የፓትርያርኩ መሪር ጥያቄ በእያንዳንዱ ኢትዮጵያዊ ልብ ውስጥ እያስተጋባ ይገኛል። መንግስት ጥበቃ ሊያደርግላቸው ሲገባ ዝምታውን መርጧል። ፈጣሪ ሆይ በቃ በለን የምንለውም ለዚህ ነው። ይልቁንም አሁን ነገሩ አሳሳቢ የሚሆነው እዚህ ጋ ነው። የሰላም ተቋም የሆነችው ቤተ ክርስቲያን በእሳት መጋየቷ ትልቅ የታሪክ ስህተት፣ አረጉድ የሚያሰኝ ጭካኔም ነው። ቤተ ክርስቲያን የሁሉ መሰረት ናት። እሷ ስትጠፋ ሞራል ይጠፋል። እሷ ስትጠፋ ፍቅር ይጠፋል። እሷ ስትጠፋ ሀገር ትጠፋለች። ቤተ ክርስቲያን የኢትዮጵያ የታሪክ የጥበብ እና የሰላም ምንጭ ናት። እሷን ማጥፋት ማለት የሀገርን የጀርባ አጥንት መስበር ማለት ነው። ዛሬ በጀጁ ቅዱስ ገብርኤል እና በሌሎች አድባራት ላይ የነደደው እሳት የእያንዳንዳችንን ቤት እያንኳኳ መሆኑን መረዳት አለብን። ቤተ ክርስቲያን ከሌለች የኢትዮጵያ ትርጉም አይኖርም። በዚህ አላበቃም። አሁን ላይ ቁስሉ የሁላችንም ሆኗል። ዝምታን የመረጡ አርቲስቶች ሳይቀሩ ዛሬ ስለ አርሲ በእንባ እየተናገሩ ይገኛሉ። እንግዲህ ዝም ማለት ከገዳዮች ጎን መቆም ስለሆነ መተናል። ወገን ቸላ አትበል የሚለው ጥሪ በማህበራዊ ሚዲያ እያስተጋባ ይገኛል። የታዋቂ ሰዎች ድምፅ መጨመር ጉዳዩን ምን ያህል መሪር መሆኑን ያሳያል። አርቲስቶች የህዝብ ዓይንና ጆሮ ናቸው። እነሱ ሲጮሁ ህመሙ ጣሪያ መንካቱን ያሳያል። ዛሬ ሐሳባቸው ሁሉ አርሲ ላይ ነው። ወገን በግፍ እየታረደ፣ የእምነት ተቋም በእሳት እየነደደ ዝምታ ወንጀል ነው። የጽናት ሚዲያ የሚያምነውም ይሄውን ሐሳብ ነው። እውነትን መናገር ለነገ አይባልም። በመጨረሻም የጽናት ሚዲያ ለነገ የማይባል ጥሪን ያስተላልፋል። ሰብአዊነት ሲሟጠጥ ወደ ፈጣሪ በቃ በለን ማለት የመጨረሻው መሸሸጊያችን ነው። ዛሬ የምናነባው እንባ የጥፋት ሳይሆን የንስሐ እና የጽናት ይሁንልን። ጥላቻ ያወደመውን ፍቅር ይገነባዋል። እሳት ያቃጠለውን እውነት ይጠግነዋል። የአርሲ ወገኖቻችን ደም በከንቱ አይፈስም። የሰማዕታት ደም ለሀገር ሰላም መሰረት እንደሚሆን እናምናለን። ቤተ ክርስቲያን ዛሬ ብትቃጠልም በልባችን ውስጥ ያለችው እውነተኛዋ ቤተ ክርስቲያን ግን መቼም አትጠፋም። የጽናት ሚዲያ ቤተሰቦች እናንተ በአርሲ ስለተፈጸመው ግፍ እና ስለ አርቲስቶች ድምፅ ምን ትላላችሁ? እናንተስ አርሲን በተመለከተ ምን ሐሳብ አላችሁ? መፍትሄውስ ምንድን ነው? ሀገርን ለመታደግ ቤተ ክርስቲያንን መጠበቅ የሁላችን ግዴታ መሆን አለበት።
ሐሳባችሁን በሰከነና በቆረጠ ቃላት በኮሜንት አጋሩን። ለጽናት ሚዲያ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን በፍጹም እንዳትረሱ። ለወገን ድምፅ እንሁን። ለተሰዉት ሰማዕታት መንግሥተ ሰማያትን፣ ለተረፉት መጽናናትን ይስጥልን። ቸር ያቆየን።